ልንጋባ የነበረው ሰው ሌሊት እየተነሳ ሰራተኛዬ ጋር ይተኛ ነበር። ጉድ ነው፣ ጉድ ፈላጋይ። የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደወደቡት፣ እዛው ነው የቀጠቀጡት። ማርዬ እኔ ምን ግን ያው መጋባቱ ነው ተጋብተናል። ግን ለምሳሌ አሁን ማለት ነው እኔ እናንተ ብንለይ ብንፋታ ሶፋው ማን ነው የሚወስደው? እንደሙና ተብራዘሪ ለቪዲዮ መተዚህ ጋር ዌር ለርን እንግሊዝ ማላለችም ተደበራለን ደብራዘሪ ለሚኩራው ይለርና ቦቲን ስኩል ኦፍ ቱሞሮ። ዓለም ላይ ያሉ ወንዶች በድንገት ቢጠፉ በቃ ዓለም ላይ እንዳለ ወንድ የተባለ ቢጠፋ ምን ይፈጠር ይመስላችኋል? ሴቶች ሰላማችን እናገኛለን ብላችሁ ካሰባችሁ ተሳስታችኋል። መብራት 90% የሚለው ዓለም ላይ ያለው ኤሌክትሪሺያን ወንድ ነው። ስለዚህ መብራት እመቤቴ ያኔ ሁሉ ቀርቱ ከናትና ከአባቴ። ኢትዮጵያ ብዙ ከብቶች ከሚኖሩባቸውና ከሚገኙባቸው ሀገራት ውስጥ የ5ኛ ደረጃነቱን ይዛለች። በኢትዮጵያ ሰላም፣ ጤና፣ ፍቅር፣ ገንዘብ ይስጥልኝ። አሜን። ውድ ሀገሬ ልጆች እንዴት ናችሁ? አማን ነው አለን፣ ክብሩ ይስፋ። ዛሬም እንደተለመደው እናንተን ያስተምራሉ ያዝናናሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርብ ያለው። እንደተለመደው ፋሚሊ ይሄ ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ልንጋባ የነበረው ሰው ሌሊት እየተነሳ ሰራተኛዬ ጋር ይተኛ ነበር። ጉድ ነው፣ ጉድ ፈላጋ። ጉርደት ነው ሰው ጤና አጣ እንዴ? ልንጋባ የነበረው ሰው ሌሊት እየተነሳ ሰራተኛዬ ጋር ይተኛ ነበር። አንድ ቀን እንዳጋጣሚ ሌሊት ካጠገቤ ተነስቶ ሲሄድ በዋነቴ እኔ ለሽንት ስነሳ የሰራተኛዬ ቤት ቆሞ ሱሪውን ወረድ አድርጎ ያንኳኳል። ከዛም የሆንኩትን አላውቅም ወደኩ። እሱም ተከፍቶለት ገባ። እኔም ተነስቼ በሬን ዘጋውና ተኛው። እሱም ሌላ ክፍል ውስጥ አደረ። ጠዋት ምንም እንዳልተፈጠረ ሆንኩ። ከሱ ጋር ያለኝን አቆምኩ። እሷንም ስጠይቅ አመነች። እሱንም በግድ እሷ ስላመነች አሳመንኩት። ደጋግሞ ፔሬዷ እያለ እንኳን እንደሚጠቀምባት መድኃኒት እንደሚያስወጣት ነበር የነገረችኝ። አሁን ይቅርታ ጠይቆኝ በጓደኝነት አብረነን፣ ግን ውስጤ አልቀበለው አለ። ገና ከጅምሩ እንዲህ ከሆነ ወደፊት ምን እንደሚሆን እፈራለሁ። በዛ ላይ ራሱን የቻለ አይደለም። በእኔ በቤቴ ነው። ምከሪኝ። ጉድ ፈላ። አቤትኛ ሴቶች፣ አቤት መቅለል፣ አቤት መዋረድ። ምን በወጣሽ በገዛ ቤትሽ አውሬ እንስሳ። ቶክሲክ የሆነ ይሄ ሪሌሽንሺፕ ብዬ አልቆጥረውም። ይሄ ነፍሰ ገዳይ ነው። ገዳይሽን ካጠገብሽ ጉያሽሽ ስር ሸሽገሽ ነው ያለሽው። አሁንም እንግዲህ ተጣልቸው በጓደኝነት ይቅርታ ቢጠይቃል ባናቱ ቢቆም ባናቱ ቢተከል ገና ከጅምሩ እንደዚህ ሆነ። ትዳር ጀምራችሁ ህይወት ቢመሰረት ምን ሊሆኑ ሲጀምር ምን የሚጠቅምሽ ሰው አይደለም። በላይፍ ላይ አጋር የሚባለው እኮ 50-50 ስትተጋገዙ ነው አይደለ? ተለጣፊ ፓራሳይት ታውሳከተ ተለጣፊ ፓራሳይት ከቤትሽ ከህይወትሽ ማስወገድ ብቻ ነው የምትችይው። በጣም የሚያም ታሪክ ነው የሰማሁት። በጣም አዝናለሁ። ሲጀምር ይቅርታ ማድረግ ውስጥ ምን አስፈልገ? ይቅር ለእግዚአብሔር እኮ ፎርጊቭ እኮ ማድረግ እኮ ፈጣሪ የሚፈልገዋል እኮ ፈጣሪ የሚወደዋል። እግዚአብሔር የሚወደው ነገር ነው። እንዲሁም ደግሞ ለራስ ለጤንነትም እኮ ኡፍ ብሎ የሚወጣ ነገር ነው። ይቅርታ አድርጊለትና አስወግደሽ አርቀሽ ጣዩ። ይቅርታ አርገሽለት አርቀሽ ጣዩ። ለህይወትሽ የማይሆን ጎዶሎ ክፉ ቀን ያመጣብሽ መጥፎ ፓራሳይት ተለጣፊ ትል ነው። ቁጭ ብሎ እየመዘመዘሽ በገዛ ገንዘብሽ እየበላ በገዛ እየተቀለበ አፍልቶ ሄዶ አንቺ ጋር የምትሰራ የቤትሽን አጋዥ ይጫወታል። ምን አይነት ላይፍ ስታይል ነው ይሄ? በጣም ባለጌ። ቅጣት ይገባዋል። ከህይወትሽ አስወጪ። ለማንም አይሆንም። ድንገት ከተሻሻለ ብለሽ ነው ይቅርታ ያረክሽለት። ለወደፊት ከተለወጠ ብለሽ መቼም አይለወጥ። ይሄ ቺተር ብራ የሚለው ስም እንደውም በጣም የመጠነው ቆሻሻ ገንዳ ትቦ ነው። he's a dirt garbage can ነው። rubbish ቅሌታ ነው። እንዳሰዳቢ ባለጌ። ገና ሳይገባ እንደተጋብቶስ ቢሆን ተሰርጭቶት ነው ይባል። ገና ሳይገባ ነገ ከነገ ወዲያ ሰርግ ይደረጋል እየተባለ እንደው እንዲህ ልከሰከሳል። ይልከስከስ ቆሻሻ ከህይወትሽ አርቀሽ ነው መጣል ያለብሽ። ሲጀመር በትክክል ነው እየነገርኩሽ ያለው ቴኒየት። እሺ ምንም የሚጠቅምሽ ሰው አይደለም። 100% አስረግጬ ስነግርሽ አስወጥተሽ አስወግደሽ ጣዩ። አስወግደሽ
ከዛ ሲቀጥልስ ነገስ ከነጎዲያስ ይወጁስ ከገባ ትዳር ከመሰረሽ አይቆርጥልኝም ብለሽ መሸበኛ ሴቶች ሩብ ኪሎ ቂቤ ነው ልባችን እንደው እሳት ላይ ጠብስ ደርቅ ቀለጥ ይላል እንዳትቀልጭ እስቲ ነገ ይሻላል ብለሽ አግብተሽ ህይወትሽ ጉድ ውስጥ እንዳይገባ ታሪክ እንዳይፈጠር ኤርሰ የለም እኔ የለም እኔ በበሽታ ነው የሚያጥለቀልቅሽ ማቀሽ ሳትወልጂ ሳትከብጂ ህይወትሽ ሳይስተካከል እንዲሁ እንዳለሽ እንደተቃጠልሽ ትሞቻለሽ እኛ ደስታ አይደል እንዴ ትዳር ደስታሽን የሚቀማሽ ሰው ምን ያደርግልሻል ፌንት አረኳልሽ ሞትሽ ምን ያደርግልሻል አስወግጂኝ ቦርኮ he's not worth it take him out of your life he ain't worth it girl take him out of your life አባሪው ወጣምሻ እንደሰብስበሽ አስወቅጠሽ ነበር የማባረር አስወቅጠሽ ይሄን ስድባለቂ አንቺማ አስደግሞብሻል እንጂ እንደዚህ አይነት ሪሌሽንሺፕ እኮ ይቅርታ ተደርጎ መቀጠል ያለበት ሪሌሽንሺፕ አይደለም የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው እዛው ነው የደወደቡት እዛው ነው የቀጠቀጡት በጣም ልክ ያልሆነ ነገር ነው የተደረገው መንግስት የሌለ ነው የሚመስለው ይሄ ነገር ለምን ብትሉኝ ይሄን ያህል አንድ ሰው ለማጥቃት ይሄን ያህል አንድ ሰው ለመጥቀም ይሄን ያህል ሴሌክት የሆነ ነገር ማድረግ የዚህ ሰው ወንጀሉ ብሄሩ ካልሆነ በስተቀር ሌላ ወንጀል የለበትም ወንጀል ቢኖርበት እኔ ነኝ አንደኛ መኮንን ነው የነበረው እሷ ሳታውቀው የሸጠውም ያነሳውም ነገር የለም በሽማግሌም በፍርድ ቤትም ያንዳንዱ ነገር ታይቷል ፍርድ ቤትስ ቢሆን እነዚህ አሁን የሚያስሩት የሚገርፉት ሰዎች በፊትስ በፍርድ ቤት ተጽዕኖ እየፈጠሩ አልነበረም እንዴ እሱ እኮ ተራ ሰው ነው እሷ እኮ ታዋቂ ሰው ነች እንዴት አንድ ተራ ሰውና አንድ በጣም ፌመስ የሆነ ሰው እኩል ታወዳድራላችሁ ሰው ለማናገር ሰው ለማግኘት ይሄ ሰውዬ አዲስ አበባ ፖሊስ ኮሚሽን እኔ ጋር የለም አልተያዘም ሲል እኔ ገምቻለሁ እንደዛ እንደሚሉ ገምቻለሁ ለምን የተያዘበት መንገድ ልክ አይደለም አንደኛ ልብሱን አስወልቀውት ደብድቦት ምናምን ነበርና እኔ ጋር ነው ሊል አይችልም በታሪክ ምክንያቱም ይሄ ከህግ አንፃር ልክ እንዳልሆነ በህዝቡም ተቃውሞ እንደሚያመጣበት ስለሚያቅ እኔ ጋር አይደለም ብሏል ግን ኃይሌና መሰረት ጠርተውት ነው እንግዲህ የተደበደበው ይሄ ፌር አይደለም ማርዬ እኔ ምን ግን ያው መጋባቱ ነው ተጋብተናል ግን ለምሳሌ አሁን ማለት ነው እኔ እናንተ ብንለይ ብንፋታ ሶፋው ማን ነው የሚወስደው እንዴ ምን አይነት ጥያቄ ነው ይሄ ገና በተጋባን በሁለተኛ ቀናችን ስለ ፍቺ ነው የምታወሩ አይ ማለት እኮ መቼም ሶፋውን ለሁለት አንከፍለው አይደለ ያው እኔ ነኝ የገዛሁት ማይሆን ነገር አታውሪ ለማንኛውም ከፍሪጅ ወተት ላምጣ ዊ በዛው ልጠይቀ ብዬ ነበር ፍሪጁን ማን እንደገዛው ታውቃለህ አሁን እኔ እናንተ ኢንኬስቱ ነው ብንለያይ ግን ማን ነው ፍሪጁን የሚወስደው ዲ አይ በቃ እኔ ወይ ትንሽ ልተኛ ዊ አልጋውን ሳመጣው ተስተውሳለህ አይደል እንደው አሁን እናንተ አይሆንብንም እኮ ለማወቅ ያክል ነው ሌላም ነገር አይደለም ግን ብንለያይ ማለት ነው አልጋው ማን ነው የሚወስደው መቼም ለሁለት አንከፍለው ቆይ አልገባኝም እኔ ለምሳሌ አሁን ሆቴሎች አሉኝ መኪኖች አሉኝ ቆይ እናንተ አሁን ብንለያይ ብንፋታ የማን ነው የሚሆኑት ያው ባልና ሚስቶች አይደለን አብረን አይደል ያፈራ ነው የጋራ ነው የኔ ነው ያንተም የኔ ነው እቺ ቪዲዮ ነቆራ ነች ለነገለቴ የተሰራች ቪዲዮ ነች ስሙኝማ መስከረም ትዝ ይለኛል አዲስ አመት ስናከብር ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዝያ ግንቦት መቼ ነው ያለፉት እኔ ራሱ ግራ የት ናቸው ማለት ምን እያደረገ እንዴት ነው ያልተገናኘ ነው እንዴት አላገኘዋቸው የታሉ ወራቶቹ እንዴት ነው ግን ጋይስ ይሄ እንደ ፎርሙላ 1 ውድድር አላ እንዲህ ስትሉ የሉ እኔ እንደዛ ነው የሆነብኝ እንደሙና ተብራዘሪ ለቪዲዮ መተዚህ ጋር ሄር ዩለር እንግሊዝ ማላለችም ተደበራለ እንደ ብራዘሪ ለሚኩራው ዩለርና ቦቲን ስኩል ኦፍ ቱሞሮ ዲቦራ ብራዘሪ ሳይናቶ ዘ ሚኒንግ ኦፍ ኤ4 አፕል ነው ቢፎር ቢወል ነው ብራዘሪ ቢወል አይደለም ቢፎር ቦል ነው አንተ ደግሞ ለምን ነገር እንዴ ኤኒባዲ ኤኒ ኩዌሽን ዊ አር ፋስት ብራዘሪ ማይ ቲቸር ሳይ ኢን እንግሊዝ ኢን ክላስ ስቱደንት ሚስ A4 apple excellent very good she said very good blacky clap to and blacky excellent ተደበራለ እንደ ብራዘሪ anybody any question we are young man brother in ለሚኩራ we are perfect
ናቶጂ በቃ ፋስት ፉድ በቃ ብራዘር እንዴ ወሎፍ ዘ ፕሪቲ ሁማኒቲ ዘቅ ሳረግ አጻፍ ይመቻችሁ። እግዚአብሔርን እንግሊዘኛ ያስጠላችኋል። ዋናው መሞከር ነው አይደለ? ዓለም ላይ ያሉ ወንዶች በድንገት ቢጠፉ በቃ ዓለም ላይ እንዳለ ወንድ የተባለ ቢጠፋ ምን ይፈጠር ይመስላችኋል? ሴቶች ሰላማችን እናገኛለን ብላችሁ ካሰባችሁ ተሳስታችኋል። መብራት 90% የሚለው ዓለም ላይ ያለው ኤሌክትሪሺያን ወንድ ነው። ስለዚህ መብራት ሳምንት አይደለም በመጀመሪያው ቀን ነው የሚጠፋው ማለት ነው እንዳለ። ከዛ ይቀጥልልሻል። ይኸውልሽ ህንጻዎች ምናምን ሜንቴን ማድረግ አትችሉ። ለምን እንዳለ ሊፍቱ ምኑን በየጊዜው እይታ የሚፈልጉ ነገሮች ወንዶች ናቸው ኢንጂነሮች ዓለም ላይ ያሉ ማለት ነው። ውሃው ምኑ ኮንትሮል ማድረግ አትችሉ። በቃ ምንም ነገር ኮንትሮል ማድረግ አትችሉ ማለት። ስለዚህ ሙሉ ከተማው መንገዱ መሐንዲሶች እንዳለ ወንዶች ናቸው ማለት ነው። መኪና እንዳትቀልጂ፣ መኪና የሚሰራ የሚጠግን ሰው ምናምን እንዳታስቢ። ትራንስፖርቴሽን ይኖረኛል ብለሽ ካሰብሽ ተሳስተሻል። ሹፌሮች፣ ትላልቅ ከባድ መኪና ሹፌሮች፣ ጀነራሊ ሹፌሮች፣ ፓይለቶች 90% ወንዶች ናቸው። የምን 90% በሚባል ሁኔታ ኦልሞስት ሁሉ በሚባል ሁኔታ ወንዶች ናቸው። በቃ ምን ይደረጋል እየበላን እንኖራለን በቃ ትራንስፖርት ባናደርግም ብለሽ ካሰብሽም ተሳስተሻል። ኦልሞስት ሙሉ በሙሉ በሚባል ሁኔታ ገበሬው፣ አሳ አጥማጁ፣ ከብት ጠባቂው ወንድ ነው። ስለዚህ ማለት ነው ምንም አይነት ምግብ አይነት ኢቭን የተዘራውን ሁላ ማስጠበቅ አትችልም። ለምን እንስሳቶች እንዳለ ይወስዱታል ማለት ነው። ተዘርቶ በጥለነው ብንሄድ እንኳን እሱን እንኳን መጠቀም አትችሉም። በመቀጠል ደግሞ እንደሚታወቀው 95% የሚሆነው የዓለማችን ፖሊሶች፣ ወታደሮች እንዳለ ወንዶች ናቸው። አይ ወንዶች ናቸው የሚረብሹት ከሆነ ወንዶች ናቸው አጥፊዎች፣ ገዳዮች ምናምን። ስለዚህ ወንዶች ከጠፉ ምን ጨነቀን ፖሊስ ባይኖርም ካልሽ በጣም ተሳስተሻል። አሁንም ተሳስተሻል። ከወንዶች የከፋ ነገር ይመጣል ማለት ነው። ዝንጀሮ ማለት ነው አንበሳ አይደለም ነብር አይደለም፣ ዝንጀሮ ምድርን ኮንትሮል ማድረግ ነው የሚጀምረው። በቃ ሙሉ በሙሉ መቆጣጠር። እንስሳቶች የበላይ ነው የሚሆኑት ምድር ላይ። አሁን የሰው ልጅ አይደለ ምድር ላይ በላይ፣ እንስሳቶች ናቸው የበላይ የሚሆኑት። ለምን አንቺ ፈርቶ የሚመለስ የለም። ለምንድን ነው የማይፈራሽ? ፊዚክሊ ጠንካራ ስላሉሽ። ኢቭን ምግብ እንኳን ይዤ ልብላ ብትይ ይነጥቅሻል። ቢያንስ ባያጠቃሽ። ሜቢ ደግሞ ጉሬላ ደግሞ ታውቂያለሽ አመል አለበት። ስለዚህ ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው። እና ምን ልላችሁ ነው ሴቶችዬ መሰላችሁ፣ ዓለም ላይ ያለው ነገር 95% የሚንቀሳቀሰው የምን 95% 90% በወንዶች ኃይልና በወንዶች አቅም ነው። እኛ ወዳጆቻችሁ ነን፣ ጠላቶቻችሁ አይደለንም ለማለት ያለው። እኛን እንደ ጠላት ካያችሁን ከኛ ይባሱ እንስሳቶች አሉ። እና እኛን እንደ እንስሳት ልታስቡን ትችላላችሁ፣ እኛ እንደማንረባ ልታስቡን ትችላላችሁ። ግን ከኛ ውስጥ የእንስሳ ስራ የሚሰራ ቆሻሻ አስተሳሰቡ የወረደ በጣም ጥቂት ወደደው። እመኚኝ ማለት ነው። ከዝንጀሮ ከአንበሳ ከድብ ውስጥ ግን አንቺ ላይ ቆሻሻ ስራ የሚሰራው ማለት ነው ሁሉም በሚባል ሁኔታ ነው። ስለዚህ ማለት ነው እናንተም ያላችሁን አለ እናንተም እኛም ሰርቫይቭ ማድረግ አንችልም። እኛም አለ እናንተ እናስፈልጋለን እርስ በራስ ለማለት እኛ ይሁላ ጥቅም እየሰጠኑላ ማለት ነው። ወንዶች ይሁላ ጥቅም እየሰጡላ እናንተ እንደምታስፈልጓቸው ያምናሉ በአይምሯቸው ማለት ነው። ሴቶች ግን ትንሽ እኔ እውነት ስለሆነ እንዳይደብራችሁ ሴቶች እኔ ወዳችኋለሁ፣ ግን ትንሽ የሆነ ነገር ራሳችሁን የቻላችሁ ሲመስላችሁ ወንድ ማያስፈልጋችሁ ይመስላችኋል። ነገር ግን እቺ ዓለም አለ ወንድ መቆም አትችልም። እንኳን እንስሳው አይደለም ቀርቶ እጽዋት ራሱ እናንተ ላይ የበላይ ይሆናሉ። እንወዳችኋለን፣ እንደ ጠላት አትዩን። ስንት ባለጌ ወንድ ምክንያት እኛንም አትክተቱን አንድ ላይ ለማለት ያህል ነው። ማናትን ቢያለች በእናት ይሄ ሁሉ ማብራሪያ ይሄ ሁሉ ልፋት በማርያም በእግዚአብሔር ምን ሆንሽ? ለምን አለቀሽ እንዴ? የሰሞኑ ፊልም ዓለምን እያስለቀሰ ያለ ፊልም ነው። እኔ ድሮ አለቀስኩ በነ ስስት በላምባ አልቅሻለሁ የምር። ይህን ፊልም ግን በቃ ዓለም ነው እያስለቀሰ ያለው። ምንድነው እሱ ጉዱ? ቬሮኒካ እንዲህ አልቅሳ እስኪ ያየው ሰው ያስለቅሳል እንደዚህ? የዕዳ ሽያጭ 15% ተጨማሪ የእሴት ታክስ ማስከፈል ሊጀምር ነው ተባለ። ህዝቤ ምን እያደረገ ነው አትሉ ወገን አትሉ? በፊልም እያለቀሰ ማለት የምራችሁ ነው?
እንዴ አሁን እኮ የተለያየ ነው ማለት ነው። አሁን ድምጻችን እኩል አልሆን ብሎ እኮ ነው የተለያየ ነው፣ በጣም የተለያየ ነው ማለት ነው። ግማሹ በፊልም እያለቀሰ ነው፣ ግማሹ በኑሮ እያለቀሰ ነው። ግድ የላችሁም አብረን በኑሮ እናልቅስ። ተው የሚያስለቅሳችሁን ነገር ለዩ። አሁን ይሄ ዜና ነው ስትሮ ፊልም ነው የሚያስለቅሰው። ሰው የኑሮ ውድነቱ የነካው አይመስለኝም። ምን እንጃ ተመችቶታል መሰለኝ። ህዝብ እያለቀሰ ነው በዚህ ፊልም። ምን ይሻላል ጎበዝ? አንዱ ምን አለ መሰላችሁ፣ ቬሮኒካ ያለቀሰችበት ስር ላይ ኮሜንት የኔን ኑሮ ብታዩ ከዚህ በላይ ታለቅሻለች። የአብዛኞቻችንን ብታዩ ታለቅሳለች። እየዬ ነው የምትለው እንዴ! ለዛውም ደረቱን ላትመታለች። ኢትዮጵያ ብዙ ከብቶች ከሚኖሩባቸውና ከሚገኝባቸው ሀገራት ውስጥ የአምስተኛ ደረጃነቱን ይዛለች። በኢትዮጵያ ከ70 ሚሊዮን በላይ ከብቶች እንደሚገኙ ወርልድ ፖፑሌሽን ሪቪው ገልጿል። ስለዚህ በኢትዮጵያ ብዙ ከብቶች በመኖራቸውና በመገኘታቸው እዚህ ምክንያት ኢትዮጵያ በከብቶች ብዛት ኢትዮጵያ ከአፍሪካ አንደኛ ከዓለም አምስተኛ ሆናለች። ኖ እኔ አልስማማም። ከዓለም አምስተኛ መሆን የለባትም። አንደኛ ነው መሆን ያለባት። ብዙ ከብት አለን እኛ። ሁልጊዜ ማታ ያንተን ቻናልና የሰውነኝና እንዳጋጣሚ ትላንትና የነበረው ጨዋታው ትንሽ ባንተ ሚዲያ አልታየም ብዬ ለማሳወቅ ፈልጌ ነበር። ምንድነው ጨዋታው? ትላንትና ኢትዮጵያ ቻምፒዮንስ ሊግ ጨዋታ ነበር። ሲዳማ ቡናና ወላይታ ዲቻ ያው እና ዲቻ በዳኛ በደል የገበሬ ልጅ ነህ? የአርሶ አደር ልጅ ነኝ። አርሶ አደር። ስንት ከብቶች ያሏችሁ? ለአባቴ ነው። ለአባቴ? አዎ ለአባቴ ብዙ አለ። ወደ 20 የሚሆን ከብት አለው። አንተ 21ኛ ነህ? አይ እኔ እንዳንተ አይነት ጅልጦችን መከታተል ላይ ነኝ። ሻሻው 21ኛው የወላይታ ከብት ነው። አየሁ ስለ ኳስ ያወራል። አሁን ይሄንን እኔ ጎበዝ ነኝ። ካሳደገ የገደለው ይጸድቃል። በእውነት ይሄን ሰው አሁን የገደለው ነው የሚጸድቅ። ካሳደገው ይልቅ የገደለው ጸዳቂ ነው። በእውነት 20 ከብቶች ያሉ ያርሶ አደር ልጅ ነው። ይሄማ 21ኛው ከብት እሱ በእውነት። ለዚህ ነው እኔ ከዓለም አንደኛ መሆን አለባትም ለኢትዮጵያ። እንዴ እመቤቴ ያኔ ሁሉ ቀርቶ ከእናትና ከአባቴ ከወገን ከዘመዶቼ ብርታቱን ሸኝ ረዳቴ ስገባ ስወጣ የሆንሽኝ ብርታቴ እመቤቴ አንቺ እኮ ነሽ ለኔ ጎረቤቴ እመቤቴ አንቺ እኮ ነሽ ለኔ ብርታቴ እመቤቴ አንቺ እኮ ነሽ ለኔ እውነቴ እመቤቴ ሁሉ ቀርቶ ከእናትና አባቴ ከዘመድ ከጎረቤት ከትምህርት ቤቴ አንቺ እኮ ነሽ የሆንሽኝ አጋር ለህይወቴ ስወጣ ስገባ ስፈራ ስቸር አንቺ እኮ ነሽ የከለልሽኝ ከዚህ ሁላ ሀገር እመቤቴ ብርታቴ ነሽ ጥማቴ ረዳቴ ድካሜ ብርታቴ ወድሻለው ሳለው በህይወቴ ለልጆቼም ጥላ ከለላ የለም እንዳንቺ ይሆንልኝ አንጀቴ ወድሻለው ሁሌም እመቤቴ። ልጆች እባካችሁ የቤተሰቦቻችሁ የእናትና የአባቶቻችሁ ስልክ ላይ ቲክቶክ ባለመጫን ተባበሩ እባካችሁ። አዎ መታውትስ ወይ ምን ነው ስማል ጥይት አለቃችሁ ጥይት እኛ ጋለሰ አሸጠው እንሽጠው አረንሽጠው ወይኔ ሸምቱ በላለሁ ብሎ ተበላ። እቺ አው የምትለዋ ድምጽ እኔ ብዙ ጊዜ ሰምቻታለሁ እና በጣም ያስቃል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።